ያው መኪና ምናምን ከፈለጋችሁ እኛ አህያ ጋሪዎች ምናምን ይዘን እንመጣለን። ቆንጆ ቆንጆ አህያ ጋሪዎች ይዘን እንመጣለን። ይበላልጡ ፈርጠም ያሉ አህዮች አይ አብርሃምና ሄርሜላ በቃ የህዝብ መሳቂያና መጫወቻ ሆናችሁ ቀራችሁ። እንደው እናንተም የፈለጋችሁ ነው ያገኛችሁት። ለማንኛውም እንግዲህ ለሰርግ ከፈለጋችሁ መኪና ምናምን አህዮች አሉ፣ ከእናንተ በላይ ፈርጠም ያሉ አህዮች አሉ። ጋሪን የአህያ ጋሪ ይዘን እንመጣለን። አረ የአህያ ጋሪ ይበዛባቸዋል። እንዴነችና የአህያ ጋሪ ትቀልዳላችሁ? እንደ አህያ ራሱ ክብር አለው። እንዴነችና ክብሩ ይጣላ አይደለም። እና ለማንኛውም እንግዲህ ውድ ቤተሰቦቼ እውነት ለመናገር እኔ እንደ ማታ ስቄም ባላቅም እንደ ዛሬም ስቄም ባላቅም፣ ምክንያቱም ለሰርግ መኪና ምናምን ከፈለጋችሁ አህያ ጋሪ ምናምን ይዘን እንመጣለን። እንግዲህ አህዮቹ ከነሱ በላይ ፈርጠም ያሉ እንግዲህ ተመልከቱልኝ። ከዚህ በላይ መዋረድ አለ ጋይስ? ከዚህ በላይ መቅለል አለ? የህዝብ መጫወቻና መሳቂያ ሆናችሁ ቀራችሁ እናንተ መሳቂያ ማፈሪያ ሁላ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሊዳና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተሉኝ። እንግዲህ ሩታ ማግባት ከፈለገች ከማንም በላይ ደግሰን እንድራታለን ሲሉ ነበር። አረኛ ራሱ እንድራታለን እንድንችና ማግባትማ አትፈልግም። ተዋት ትኖርበት፣ ልጇን ታሳድግበት። እንደ ሩታ እየረክሳ እንድትገኝ አልፈልግም። እንዴ ትላንትና ራሱ ፈረንጁ ድል ባለ ሰርግ ሊያገባት ነው ብለው ራሱ ርዕስ ሲያደርጉ እንዴት እንደተናደድኩኝ። እኔ ሩታ እንደዚህ ሰው እንዲያቀላት አልፈልግም። የምሬ ነው የምላችሁ ቤተሰብ፣ ቅልል እንዲያደርጋት አንፈልግም ማለት ነው። እንደ ማንኛውም ሴት እኮ ውዳቂ እኮ አይደለችም። እንደሚያነሳት ያጣች ሴት አይደለችም። እራሷን ክብሯን የምትጠብቅ ሴት ናት። ስለዚህ ክብሯን የምትጠብቅ ሴት ደግሞ አከሌ ያግባት አከሌ ምናምን ሙድ እንዲያዝባት አልፈልግም ማለት ነው። ለማንኛውም ማግባት ከፈለገች ግን ድል ባለ ሰርግ እኛ ራሱ እንደራታለን። ግን እናንተ ጨዋታ እንጀምራለን ብላችሁ በዚህ እንዳመጡ ማለት ነው አንፈልግም። እኔ እውነት ለመናገር ትናንትና ምንትኖ ርዕሱ ሳየው ራሱ ማታ እንትን ብሎኛል፣ ቅር ብሎኛል ማለት ነው። እንዲነችና ሩታማ ለፈረንጁ ማን እንደራትም እንዴ? ፈረንጁ ለነገሩ ፈረንጁ እኮ ወንድሟ ነው እንዴ? ፈረንጁ ወንድሟ ነው። እዩም በቃ እናንተ እዩ እኮ ከዚህ በፊት ለሄርሜላ ነበር የሚያግዘው፣ ለአብርሃም ነበር የሚያግዘው። እንዴት ብሎ ነው እንደው ውልቅ ብለህ የወጣኸው? እውነቱ ገብቶህ ነው ወይ? እኔም እህት አለኝ እናትም አለኝ። ስለዚህ በሰው ላይ አልጫወትም፣ በሴት ልጅ ላይ አልጫወትም። ለምን ብለህ ነው አይደል? ይሄ ብለህ ይመስለኛል እንጂ ለሌላ ነገር አይደለም ማለት ነው። እና እንግዲህ ውልቅ ብሎ ወጥተዋል። እዩ ጎበዝ ነህ፣ ይሻልሃል። እውነቴ ነው የምልህ እንድንችና ከዚህ እንደዚህ ከመርከስና ከመቅለል ዝሙትን ከምትደገፍ ብትወጣ ይሻልሃል። እና ትናገር አልገባም ጅምርም ላይ ማነው እናንተ ፈረንጁ ማለት ነው። አንተ ጎበዝ ነህ እውነት። ቀጫጫ ስለሆነ የሆነ ብዙም ምን የሚያስብ አይመስለኝም ነበረ ማለት ነው። ከጅምሩ ሲመጣ ራሱ የሆነ እንዴት ልበላችሁ ፋራ ነገር ይመስለኝ ነበረ። ግን ብልጥ ነው፣ የምር ብልጥ ነው። ምክንያቱም እንደ ሌላኛው ሰው ስግብግብነት የሆነ ጋጠወጥነት አሸንፎት ወይም ደግሞ ገንዘብ አገኝበታለሁ ብሎ ልክስክስ ውስጥ አልገባም። መልከስከስ ውስጥ አልገባም በተአምር። ምንድነው ያደረገው? ወጣና ከሩታ ጎን ሆነ። አያቸው አይደለም? ምክንያቱም ከዝሙት አልፈልግም እንዲህ የማይፈልገው እኮ ውልቅ ብሎ እኮ ነው እየወጣ ያለው። እየወጣ ለምን ወጣ? እቴቴ አቤል ደግሞ እንግዲህ ሚስቱ ወይም ደግሞ ፍቅረኛው፣ እናንተ ፍቅረኛሞች ናቸው እንዴ? ለምንድነው ታዲያ ተጅራ ውስጥ አሻሼ ገዳሜ የማትሉት? ማለት የማትዞሩት ተቃቅፋችሁ ማለት ነው። ሌላኛው ይታያል። እናንተ ለምንድነው የማትላላጡት ታዲያ? እንግዲህ ትላንትና በሰው ያደረገው ነገር እኔ ማድረግ ያሳየዋለሁ ብላ ቤሎ ለብሳ አበባ ይዛ ምናምን ጠበቀ። ይህንን የኔና የአንቺ ጉዳይ አይደለም እና የሰው ቤት መበጥበጡ ነው ያንተና የሚስት ጉዳይ የሚሆነው እንዴ? በራሱ ሲደርስ እንግዲህ አበባውም ዘርፎ ወረወረው። አይታችኋል ብዬ አስባለሁ። ሁላችንም አይተናል። እና በራሱ ሲደርስ እንግዲህ እንትን እያለ ነበረ። ግን በጣም ነው የምታስጠላው አንተ ልጅ። እንዴት እንደምታስጠላ እንዴት እንዳንገሸገሸኝ የምሬ ነው የምላችሁ። ሰው አስጠላኝ አይባለን፣ ግን በቃ ድርጊቱና አነጋገሩ ሁሉ ነገሩ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እንግዲህ ሚስቱም እንደዛ እያለችው ነበረ። በራስ ሲደርስ ገባህ አይደል? በራስ ሲደርስ እንደዚ ያደረገህ አይደል ስትለው ነበረ ማለት ነው። እንደው አንቺ ልጅ ህይወትሽን ልታበላሽ ነው እንዴ? እንደው አታገቢም እንደ ሌላ ወንድ አግቢ አንቺ ሴትዮ። እውነቴ ነው የምልሽ እንትና ማለት ነው ሶሊያና ናት አይደል? እንደው ብታገቢ ነው የሚሻልሽ እንጂ ይሄ ለትዳር አይሆንሽም። እንኳን ለዳር ራሱ የሚሆን አይመስለኝም። እንዴ አይሆንም። ሲጀመር እሱ የሄርሜላ ቂጣጣቢ ነው እውነት። እንዲ አደርጉት እንደው መሆንም አለበት እንዴነችና። ምክንያቱም ከእሷ ጎን አልወጣም። በሩታ እጅ በልቶ ጎርሶ ከእሷ ጋር አንድ ቤት ቁጭ ብሎ አዲስ አበባ ላይ ቤተሰብ ከእሷ ጋር እኮ ነበሩ ቁጭ የሚሉት ማለት ነው። እነሱ አያስነቁም እንጂ እኮ 3 መኝታ ክፍሉ የግል አለ። በአንድ መኝታ ክፍል ነበር የሚኖሩት እነዚህ ሰገጤዎች። ከዛስ በእሷ እጅ በልተው
ስትሰራ ሲሰሩ አብረው ነው የሚሰሩ ነበረው። ቢሆንም ግን በሷ እጅ በልተው ጎርሰው ዛሬ ላይ ደግሞ እንደዚህ ይሄ ድራማ እንኳን ቢሆን በጣም ነው የሚያስጠላባቸው። እውነት በጣም ነው የሚደብርባቸው። ልጅቷን ማቅለል የሆነ ሰው እንዲሰድባት ማድረግ አልነበረባቸውም። ደደቦች አትረቦም፣ እውነት አትረቦም። እኔ የፈለገ ቢሆን እሷ እንድትሰደብ ማድረግ አልነበረባቸውም። እንደውም ከእሷ ጎን መሆን ነበረባቸው። ግን አትረቡማ ስግብግብ ናችሁ። ህሌናችሁ ለገንዘብ የሸጣችሁ ማህየሞች ማለት ነው። እና እንደዛ ነው እላችኋለሁ ውድ ቤተሰቦቼ። እንግዲህ ለቀለበትም ገንዘብ እናዋጣለን፣ እኛ ራሱ እንሰጣቸዋለን፣ ምርጥ ፕሮግራም እናዘጋጃለን ብለዋል። እዩ ማለት ነው። ኧረ የበጎቹ ብር ይበቃል እንዴ! የበጎቹ ብር እንደ እዩ ምን ነው ቡታጀራ ላይ የተቸገሩ ሰዎች አሉ። ለነሱ ስጡ እንጂ ለአብርሃምና ለሄርሜላ ምን እንደሰጡ ለቀለበት እንዴ ነች። እሷ ናት ቀለበት ማድረግ ያለባት። እንደው እኔማ በሳቅ ገላችሁኛል። እውነት ለመናገር በጣም ነው የሳቆኝ ማለት ነው። በቃ እናንተ ነው የምትመቹት። እውነት ሚዲያ ላይ እናንተ ኖሩበት ማለት ነው። ሌላውማ እንደው ንግግሩ እንጨት የሚል ላይክ የሚያደርገው ሰው ብዛቱ እንደው ጥሩ ነገር ሲሰራ ላይክ አታረጉም እንዴ? እውነቴ ነው የምላችሁ። ለማንኛውም በጎቹ የላኩት ገንዘብ ይበቃል እንጂ እነዩማ ማውጣት የለባቸውም። ለምን በጎቹስ ለምን አያወጡም? በጎች አውጡ። ምን ስለሆናችሁ ነው ገንዘብ መታወጡት? እውነት ነው ብላቸው እኔ እና ገንዘብ የሚልኩ ሰዎች እውነቱን ነው ወይ ገንዘብ ይልካሉ ወይ የምትሉ ልጆች አላቸው። ወላሂ ይልካሉ። ወላሂ ብያል ምልላችሁ ይልካሉ። እኔ ሰሞኑ በሽማግሌዎች ነው የሰማሁኝ ማለት ነው። ምክንያቱም ሁሉም አካባቢ ነው የሚኖረው። ቡታጀራ ትንሽዬ ከተማ ናት፣ ግን አሁን እየሰፋች ነው። በጣም እየሰፋ ነው ማለት ነው አሁን ላይ ማለት ነው። ግን አብርሃምን ሊያባልጉት ገንዘብ የሚልኩ ሰዎች የአረብ ሀገር ሴቶች አሉ። እንደው ገንዘቡ እንዲህ ነው የሚታፈሰው። በተወሰነው ሰው እየመጣ ችግር ላይ ነኝ ይላል፣ አልተለወጥኩም፣ ገንዘቡ በረካ የለውም ይላል። እነሱ ከየት አባታቸው አምጥተው ነው የሚልኩት የሚሰጡት? አሁን እኮ ነገር አገባኝ እኮ ምናምን ሲሉ እኔ ደግሞ አፈርኩኝ እላቸዋለሁ። ውድ ቤተሰቦች በጣም እኮ ነው የሚያሳፍረው። በጣም እኮ ነው የምታሳዝኑት። እንደው እንኳንም የኔ ቤተሰቦች ሚዲያ ተከታታይ ያልሆኑት፣ ምክንያቱም ተከታታይ ቢሆኑ ማለት ነው እኔ ራሱ እንደናንተ መስላቸው ነበረ ማለት ነው። እኔ አሁን በእነሱ ቤት እኮ ብልጥ ነኝ ማለት ነው። ሚዲያ ላይ ወጥቼ እናንተን እንደምሰድባቸው ራሱ አያውቁም። ማንም አያውቅም። ማንም አይከታተለኝማ። ማንም አያውቅም። እህቴ ብቻ ናት። እህቴም አትናገርማ። አስጠንቅቂያታለሁ ማለት ነው። ቤተሰብ አረብ ሀገር ነው ያለችው እና እንደዛ ነው እላችኋለሁ ውድ ቤተሰቦች። ለማንኛውም ይልካሉ ገንዘብ። ቤሎና ሱፍ ማስታወቂያ ሲሰሩ ሰሞኑን እንዲለብሱ ያደረጉት እነሱ ናቸው። ለቀለበትም ልከዋል። ቀለበት ደግሞ ቢሞቱ በተአምር ቀለበት አይደረግም። በተአምር አይደረግም እኮ። አይዟቸው፣ እውነት አይዟቸው። እንደው ግን እኮ መጨረሻ ላይ እኮ ሚስጥር ያወጣሉ ታያላቸው። እራሳቸው አሉ የላኩበትን ደረሰኝ ሳይቀር ይኸው ለቀለበት ገንዘብ ልከን ነበረ እኮ። እንደው ማታፍሩ ማፈር ያውላ አታፍሮም እኮ ደግሞ አደባባይ ላይ ስታወጡት ማለት ነው። አይ ሩታዬ የኔ ጀግና የኔ ቆፍጣና እንደው ትሄድባችሁ። እውነት ረረድብን ቅጥል ነው የምትሉት። ገና ትቃጠላላችሁ። እንደው የሚያቃጥል ነገር ያቃጥላችሁ። ምክንያቱም መመኘት የሌለባቸው ነገር ነበረ ስትመኝ የነበረው እና ላኩላቸው። ፍርር ይላሉ እነሱ። እንግዲህ ቡታጀራ ላይ መዝናኛ ቦታዎች ብዙ መዝናኛ ቦታዎች ወጥተዋል። እዛ ይዝናናሉ። ቪዲዮ ይቀረጻል። ሆቴል ቤት ይገባል። ምንድን ነው እናንተ ጁስ ቤት ምናምን ይገባል። እንግዲህ በቃ እንደው ዘነፈታ ይላሉ። አንቺ ሩዝሽ እያኘክሽ ዋይ እዛው ማለት እየቀቀልሽ እያኘክሽ ዋይ ገንዘብሽን እዚህ ጋር ዘነፈታ ይሉበታል። ደህና ነገር አብርሃም አካውንት አይሰጣቸው እንደው ማፈሪያዎች ሁላ ማለት ነው። ያችኝቶ ራሱ የራሱ አካውንት አትሰጣቸውም ጋይዝ፣ ምክንያቱም መጨረሻ ላይ ስለሚያዋርዷል ሲለያዩ ማለት ነው። ማዋረዳቸው ስለማይቀር አትሰጣቸውም ማለት ነው። ትሰጣቸዋለች ብዬ አላስብም። ትመከራለች። ሌላኛው ሰው ብዙ እንትን ስለተባለበት አሁን አንዳንዶቻቸው ሚስጥር ስለሚያወጡ ሚስጥር ሊያወጡ ይችላሉ ይባልና ሌላ አካውንት ይሰጣቸዋል። እንኳን ማውጡ ስጡ። ምን ስለሆናችሁ ነው የማትሰጡት? ስጡ። ቀለበትን ቀጥ ብላቸው ሰሩላቸው፣ ሰርግም ሰርጉላቸው። እኛ ደግሞ የአህያ ጋሪ እናመጣለን። ልክ እዩ እንዳሉት ያው ሩታዬም አንድ አህያ ማምጣቷ አይቀርም። እውነት አህያ ፍርጥም ያለችዋ ወፍራሟ ወፈር ያለችዋ ታመጣላቸዋለች። እሷም ማን አምጥቶ ማን ይቀራል? እኛም እናመጣለን። እውነቴ ነው የምላችሁ፣ እንድርላችኋለን በአህያ ጋሪ። ሰላም ሁኑልኝ።